ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ባሳለፍነው ሐምሌ 6 በሰሜን አሜሪካ በምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚኒሶታ ደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ቤተክርስቲያን እጅግ አስደንጋጭ የሆነ የእሳት ቃጠሎ ማጋጠሙ ይታወሳል። በየሳምንቱ እሁድ ከሚዘጋጀው የነጭ ነጯን መርሃ ግብር አዘጋጅ ከመምህር ዘመድኩን በቀለ ጋር የቤተ ክርስቲያኗ የስብከተ ወንጌል ኃላፊ የሆኑት መጋቢ ሃይማኖት ቀሲስ አብዮት ቆይታ አድርገዋል። ኃላፊው በቆይታቸው ስለ ቤተ ክርስቲያኗ አመሰራረትና ታሪክ፣ በዕለቱ ስለተፈጠረው አደጋ፣ የአደጋው መንስኤ፣ አሁን ያለበትን የምርመራ ደረጃና በመላው ዓለም የሚገኙ ኦርቶዶክሳውያን አማንያንና ሌሎች የቤተ ክርስቲያን ልጆች በጸሎት እንዲያግዟቸው በዘመድ ቲቪ ነጭ ነጯን መርሃ ግብር ሳምንታዊ መርሃ ግብር አዘጋጅ ከመምህር ዘመድኩን ጋር ያደረጉትን ሙሉ ቆይታ እንደዚህ አዘጋጅተንላችኋል። እንድትከታተሉት በአክብሮት እንጋብዛለን። ሰናይ ጊዜ ይሁንላችሁ። ወደ እርስዎ እመጣለሁ። እንግዲህ ፕሮግራማችንን ቶሎ ለማድረግ ያህል ቀሲስ አብዮት የቅድስት አርሴማ እና የቅዱስ ገብርኤል ቤተክርስቲያን የስብከተ ወንጌል ኃላፊ እንደሆኑ ሰምቻለሁ። በሚኒሶታ የደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ ቤተክርስቲያን መቼ ነው የተመሰረተው? እስቲ ከዛ እንሂድ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በዘመዴ ሚዲያ የምትከታተሉ ውድ ቤተሰቦቻችን፣ ወገኖቻችን እግዚአብሔር በዚህ መንገድ ስላገናኘን ክብር ምስጋና ለሱ ይሁን። ዘመዴ አንተንም መላ ቤተሰብህንም እንዲሁም ሚዲያን ሁሉ እግዚአብሔርን የዘውትር ምኞታችንም ልመናችንም ነው። እንግዲህ ያው ብዙ አባቶች ስለመረቁ ብዙ አባቶች ስላንተ ብዙ ነገር ስላሉ የኔ ጭማሬ ብዙም ዋጋ ላይ ኖሮ ይችላል። ግን እግዚአብሔር በእድሜ በጤና ይጠብቅ። ይሄንን ነው ማለት መፈልገው። ቤተሰቦችን ሁሉ ይጠብቅ። እንግዲህ ትልቁ ነገር የዛሬ 8 ዓመት ነው የኛ ቤተክርስቲያን የተመሰረተው። ያው እንደምታውቁት በአሜሪካ አካባቢ ያሉ ችግሮች ያው ቤተክርስቲያንን እየወለደ ያው የተፈጠሩ ናቸው በአብዛኛውና የዛሬ 8 ዓመት ነው የተመሰረተው በጣም በጥቂት ሰዎች ነው። እጅግ በጣም በቁጥር 67 ብለን የምናስባቸው ሰዎች ናቸው እንግዲህ ቤተክርስቲያኑን በአባልነት ይዘው እዚህ ያደረሱት እና እግዚአብሔር ፈቅዶ እንግዲህ እግዚአብሔር በብዙ ረድቶናል፣ አግዞናል፣ እንደውም በብዙ ስራ ሰርቶልናል ብለን ነው እኛ የምናምነው እውነት ለመናገር። ምክንያቱም ካለን ጊዜ አኳያ በዚህ ጊዜ ውስጥ ቤተክርስቲያን የመግዛት ይሄን የሚያክል ቤተክርስቲያን የማነስ አቅሙ የኛ አይደለም የእግዚአብሔር ነው። የእግዚአብሔር እጁ ከሌለበት ይሄን ማድረግ አይቻልም። ለመላው ዓለም ትንግርት የሆነ ቤተክርስቲያን ነው የነበረን። ያው እንደምታዩት
ገና ደግሞ ደብረ ብርሃን ቅዱስ ዑራኤል ቤተክርስቲያን አለ። የቆየ ቤተክርስቲያን ነው። እንዲሁ ቅዱስ ጊዮርጊስ ቤተክርስቲያን አለ። እነዚህ በሚኒሶታና በአካባቢው ያሉ አብያተ ክርስቲያናት አሉ። ከዛ ውጭ ግን በሌላው ስቴት በቅርባችን በቦርደር ላይ ያሉ ቤተክርስቲያኖች አሉ። በሚኒሶታ ግን ያሉ እነዚህ ናቸው። በሚኒሶታ ለምዕመናኑ በቂ ናቸው ወይስ ከበቂ በላይ ናቸው? አዎ እንግዲህ ምዕመናኖቻችን እዚህ ሀገር አሉ የሚባለው ቤተክርስቲያኑ በቂ አይሆንም። እውነት ለመናገር ሁሉም ሰው ክርስቲያን አለ ተብሎ ወደ ቤተክርስቲያን ከመጣ በቂ አይደለም። በጣም ብዙ ምዕመናን እንዳሉ እንሰማለን እናያለንም። በተለያየ ሁኔታ በስብሰባው በአንዳንድ ነገሮች ስንገናኝ በሰርግም በምንም ስንገናኝ በጣም ብዙ አሉ እና ቤተክርስቲያኑ በቂ አይደለም። እውነት ለመናገር ከዚህ በላይ ያል ብዬ አስባለሁ። ብዙ ምዕመናኖች ከሀገሩ ስፋት የተነሳ ማለት ነው። አዎ በጣም ሰፊ ሀገር ነው ያለው። ሰፊ ነው ሚኒሶታ። ግን ያው የቤተክርስቲያን እጥረቶች አሉ ብዬ ነው ማስበው እኔ እውነት ለመናገር። ከዚህ በላይ ቢሰፋ ብዙ ምዕመናን መጠቀም ይችላሉ። መልካም። ሌሎቹን እንግዲህ ዛሬ አጀንዳችን ስላልሆነ ሌላ ጊዜ እንነጋገርበታለን። ዛሬ ወደ ተነሳንበት ዋና አጀንዳ እንምጣ። በሚኒሶታ ደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ ቤተክርስቲያን እንደተነገረው በጥቂት ምዕመናን፣ ጠንካራ ምዕመናን፣ ጠንካራ ካህናት ልብ ለልብ በመገናኘት ደግሞ ሃይማኖታቸውንም እምነታቸውን በተግባር በመግለጥ የሚታወቁና በብዙ ስትወደሱም ሰምተናል። እግዚአብሔር በሚያውቀው ማለት ነው። እና ቤተክርስቲያኑም በቅርብ ቀን ይህን የመሰለ ካቴድራል እስከ $2 ሚሊዮን አካባቢ ድረስ ወጪ ተደርጎበት የተገዛ በተሳትፎም ደግሞ ካህናቱም ከራሳቸው ከደሞዛቸው ከሚሰሩት ስራ ከሚያገኙት የዕለት ገቢ ከልጆቻቸው ከግል ሕይወታቸው ቀንሰው ምዕመናኑም እንደሰራችሁት ይነገራል እና በብዙ ደስታ በብዙ ሀሴት ተደርጎ እንደተመረቀም ሰምተናል። የሚኒሶታና የአካባቢው ካህናት፣ ምዕመናን፣ ማህበር በአጠቃላይ ተሰብስቦ በጥሩ ሁኔታ እንደተከበረ ሰምተናል። በዓሉ ማለት ነው። እንግዲህ ይህ በዓል ከተከበረ ቤተክርስቲያኑ አገልግሎት መስጠት ከጀመረ ቅዳሴ ቤቱ ከተከበረ ስንት ጊዜ ሆነው ማለት ነው? እሳት አደጋው እስኪነሳ ድረስ 3 ወር ብቻ ነው የተገለገልነው። መምህር ዘመርኩን ለ3 ወር ብቻ ነው አገልግሎት እዚህ ቤተክርስቲያን ውስጥ የሰጠ ነው። አሁን እዚህ ውስጥ የምታያቸው እነዚህ ምዕመናኖች በሙሉ የዕለት የምርቃቱ ዕለት የመጡ ናቸው። ብፁዕ አቡነ ናትናኤል በረከታቸው ይደርብን። ያው እሳቸው በተገኙበት በነገራችን በዚህ ቤተክርስቲያን በቃጠሎም ሰዓት ላይ መጥተው ከህዝቡ ጋር አልቅሰው አንብተው ህዝቡን አጽናንተው ነው የሄዱት። እውነት ለመናገር የሀገረ ስብከቱ ስራ አስኪያጅ መምህር ስንታየው፣ ቀሲስ ስንታየው እንደዚሁም ደግሞ ሊቀ ብርሃናት እነዚህ ሄኖክ ሆነው እነዚህ መጥተው ምዕመናኖቻችንን አጽናንተው ነው የሄዱት እና ይሄ አሁን በዚህ በምስሉ ላይ የሚታየው የተመረቀ ዕለት ምዕመናኖች ከተለያየ ቦታ መጥተው የተገኙበት ስዕል ነው። እንግዲህ ከተመረቀ 3 ወር ነው። ብዙ ከዛ ውጪ ማገልገል አልቻልንም። በጣም ትልቅ ካቴድራል ነው። በጣም እጅግ በጣም የሚገርምህ ይሄ የሰጠን እግዚአብሔር ነው። እውነት ለመናገር ይሄንን ቤተክርስቲያን ሞቹ ከኛ ጋር ቀርበው ነበር እና አጋጣሚ ሆኖ እነዚህ እንትናቸው ላይ ያው ባይሎ የሚባል ነገር አለ እዚህ ሀገር ላይ ያ መተዳደር እና በባይሎቸው ላይ ከቤተክርስቲያን ወደ ቤተክርስቲያን እንዲሻገር ነው ህጋቸው እንጂ ለሌላ ሃይማኖት መሸጥ አይቻልም። እና ከኛ በላይ ወደ 700,000 ብር ብልጫ አግኝተው ነበር። እስከ 3 ሚሊዮን ብር ድረስ አግኝተው ነበር። ይሄን ቤተክርስቲያን የሚገዛ ሌላ ሙስሊሞቹ መተው ማለት ነው። እኛ ባይሏችን ላይ ህግ መተላለፍ ስለማንችል ለቤተክርስቲያን ምንችለው ብለው ከ700 ምናምን ሺህ ብር ለኛ ቀንሰውልን የሸጡልን ሰዎች እና በዚህ ሁኔታ የሚገኝ አልነበረም። ከኋላ ምናልባት እናንተ አታዩትም እንጂ በኋላ በኩል አዳራሽ አለ፣ ትልቅ አዳራሽ አለን። ከዛ በተረፈ አዳራሹ ማብሮኑ እንትን ያለው ከአዳራሹ ሌላ ደግሞ ዴኬር ነበረ። ይሄ ራሱ መተዳደሪያ ነበረው። አሁን ይሄንን ሁሉ ነው ያጣነው። ቢያንስ
እስከ 90,000 ብር እስከ 100,000 ብር በአመት የምናገኝበት ከዚህ በፊት እነሱ ሲጠቀሙበት የነበረ ዴኬር ነበር እና ምዕመናኑንም ሳናስቸግር ቤተክርስቲያኑ ራሱን ለራሱ የሚችል ቤተክርስቲያን ነው ትልቅ አደጋ የደረሰበት እና በጣም ትልቅ ነበረ። ብዙ እንትኖች ነበሩት። አይዞኝ እንግዲህ መልካም ወደ እንትኑ እንመጣለን። አድማጭ ተመልካቾቻችን ይህ የምትመለከቱት ቤተክርስቲያን እንግዲህ በሚኒሶታ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን እና የቅድስት አርሴማ ቤተክርስቲያን ነው። ምዕመናኑ እንደምትመለከቷቸው ቤተክርስቲያኑን ሞልተው ነው በቅዳሴው ተሳትፎ ሲያደርጉ የምንመለከተው። ይህ አሜሪካ ነው፣ ኢትዮጵያ አይደለም፣ አዲስ አበባ አይደለም። ምን ያህል ኢትዮጵያውያን ከሀገራቸው እንደወጡ የሚያሳይ ነው። እንግዲህ አሜሪካ በሄድኩበት ጊዜ የማይቻለው በተለይ ወደ ቨርጂኒያ አካባቢ ይመስለኛል የራጉኤል ቤተክርስቲያን አለ። እምባዬን የመጣው የህዝቡ ብዛት፣ የቤተክርስቲያኑ አሰራር እና በባዕድ ሀገር የቤተክርስቲያን መኖር ያለውን ጥቅም በሚገባ የሚያሳይ ነው። ምንድነው አሁን የገጠማችሁ? የእሳት አደጋው እንዴት መጣ? የእሳት አደጋውን ሁኔታስ እርሶ እንደግል የት ሆነው ሰሙት? ይሰማል አባታችን? አሁን ተቋርጦ ነበር፣ አሁን መጣ። ሰምተውኛል? አልሰማሁኝም። እሺ፣ አይ መልካም፣ ለህዝቡ ሰምቷል። የእሳት አደጋው መንስኤ ምንድን ነው የሚለውን ከማብራራታችን በፊት እርስዎ የእሳት አደጋው ሲደርስ በግል የት ሆነው ሰሙት? በምን አይነት ሁኔታ ውስጥ ሰሙት? የእሳት አደጋው ሁኔታ ስንት ሰዓት ነው የተከሰተው? አከታትለን እንድናይና እንድንጨርስ ማለት ነው። መነሻውስ ከየት ነው ታውቋል ወይስ በምርመራ ላይ ነው ያለው? የእሳት አደጋ ሰራተኞች በጊዜ ስላልደረሱ ነው ወይ ይህን የሚያህል ውድመት የደረሰው? የመሳሰሉትን ነገሮችና እናንተስ የምትጠረጥሩት አለ ወይስ በህግ የተያዘ ጉዳይ ነው? የእሳቱን ጉዳይ በተመለከተ የደረሳችሁበት ነገር አለ ወይ? ከመንግስት ጋር ሁሉም ነገር ይነገራል ማለት ሳይሆን ህዝብ የማወቅ መብት ስላለው አለ የምትሉትን እንድትገልጡ ነው። እኛ የቤተክርስቲያኑ እንዴት በእሳት እየተቀጣጠለ እንደሆነ እናሳያለን። ይጠብቁ ይቆይ። አድማጭ ተመልካቾቻችን የካቴድራሉ በእሳት የሚቀጣጠለው የተቃጠለውና እየነደደ ያለው ይህንን ይመስላል። ቴክኒሽያናችን ያጫውትልናል። እጅግ በጣም ትልቅ እጅግ በጣም ግዙፍ ቤተክርስቲያን ነው። በአሜሪካን ሀገር በትልቅነቱ ይህን የሚያህል እኔ አላየሁም። እግዚአብሔር በሚያውቀው ምናልባት ዳላስ አካባቢ ሚካኤል በደንብ ካላየሁት በስተቀር ካቴድራሉ ይህን ይመስላል። ቤተክርስቲያኑ በዚህ ሁኔታ ነበር ሲቃጠል የነበረው። ይሄ እሳት አደጋ ሲደርስ የት ነበሩ መምህር እርሶ? በምን ሁኔታ? እሺ ዘመድዬ እሺ፣ እግዚአብሔር ይስጥልን። እንግዲህ ዕለተ አርሴማ ናት። ቅድስት አርሴማ ነበረ 6 ነበረ እና 5 ሰዓት ላይ ቤተክርስቲያኑ ተከፈተ። ከኔ ቀድመው የደብሩ አለቃ አስተዳዳሪ መላከ ብስራት ቀሲስ መርጌታ ጌታውን ይባላሉ። እሳቸው ሁሌ ትጉ አገልጋይ ስለሆኑ ያው በሰዓት ይገኛሉ። 5 ሰዓት ላይ ከፈቱ። ከዛ በኋላ እኔ ትንሽ አርፍጄ መጣሁኝ። ቅዳሴ ያው የዕለቱ የሚከናወነውን አንብበን ኪዳን አድርሰን ከዛ በኋላ ቅዳሴ ገባን። ቅዳሴውን በስነ ስርዓት ጨርሰን ከቅዳሴው በኋላ 1-2 የሚሆኑ ያው እንደምታውቀው ከቤተክርስቲያን ከቅዳሴ በኋላ አንዳንድ ሰዎች ጸሎት የሚያደርጉ ሰዎች አሉ እና ያንን ጠበቅኩኝ ለመስጋት። እኔ ነበር መጨረሻ ላይ ዘጋሁት። ዲያቆናት አሉ፣ 3 ዲያቆናት አሉ እዛ ጋር እና ያንን ለመዝገናኖች ጸሎት እስከሚጨርሱ ድረስ እየጠበቁ። ከዛ በኋላ ያነሱን ሲጨርሱ አንድ ላይ ቤተ መቅደስ ገብቼ ሻማ ምናምን የሚባለውን ያው ታውቃለህ ውስጥ ላይ ያለውን አገልግሎት
እሱን ቼክ አድርጌ ሁሉንም ከዛ በተረፈ ደግሞ ያንዳንዱን ልብሱ በስነ ስርዓት ተቀምጧል ወይ አዲስ ቤተክርስቲያን እንደመሆኑ መጠን እያንዳንዱ ነገር በስነ ስርዓት መቀበጥ ስለነበረበት ያንን በደንብ አይተን ዲያቆናቱ ሁሉ አይተን ወጣን እና እንግዲህ ከወጣን በጣም በትንሽ ደቂቃ ውስጥ ነው እንግዲህ ብዙ ግን እንሰማው ነገር አለ በሻማ ሊሆን ይችላል ምናምን ይላሉ እንደምታውቀው የመጀመሪያው ነገር ቤተ መቅደስ ድንጋይ ነው በዚህ ሁኔታ እንትን ለማለት ከስር ተያይዞ ወደ ላይ ለመሄድ ድንጋይ ነው እና የዚህ የመሆኑ ሁኔታ በጣም እንትን ያለ ነው ከዛ በተረፈ ደግሞ ምንድነው የነበረው ክፍተት ይሄን ያህል ሊያመጣ የሚችል አደጋ ሊያደርስ የሚችል ነገር አልነበረም ምክንያቱም እኛ ከቤተ ክርስቲያን ወጥተን እንደሄድን መንገድ ላይ ያለውን የተደወለልኝ ለኔ ይሄ አደጋ የደረሰው ማለት ገና ወደ ቤቴ እንኳን አልደረስኩኝም እና ከሰል እንደምታውቁት እሳት እንደምታውቁት ሆነ ተያይዞ ታች ያለውን አጥፍቶ ነው ወደ ላይ የሚሄደው እና ብዙ ሰዎች ያዩ ሰዎችም እንደሚነግሩን ከላይ እንደጀመረን የሚነግሩን እንግዲህ በዚህ ሁኔታ ላይ አሁን ምርመራ ላይ ባለ ሁኔታ ላይ እኔ እንደዚህ ነው ማለት አልችልም ያው እዛ አካባቢ ያሉትን ሰዎች ነው በጊዜው ፊትለፊት ላይ የነበሩ እዛ አካባቢ የነበሩ ሰዎች ፎቶ ያነሱ ሰዎች አሉ እነሱ ያሉትን ለመናገር ካልሆነ በስተቀር እኔ አሁን በምርመራው ላይ ይሄን አይቻለሁ ብዬ መናገር አልችልም ግን እስካሁን ድረስ ያው እንደምታውቀው ብዙ ምርመራዎች አሉ አሜሪካን ውስጥ በችኮላ የሚሆን ነገር የለም አሁን ምርመራ ላይ ናቸው ያሉት እነሱ ያንን ምርመራ ደግሞ መነሻውንና በምን ሊፈጠር እንደቻለ እየጠበቀን ነው እኛ ያለ ነው እስካሁን ድረስና ምንም መነሻውን የምናውቀው ነገር የለም በእለቱ ግን እኔም ነበርኩኝ ዲያቆናቱም ነበሩ አንድ ላይ ዘግተን ሁሉን ነገር አጠናቀን ወተን መንገድ ነው የችግር የሰማነው በምስሉ ላይም እንደሚታየው እሳቱ ከመቅደሱ አካባቢ መሰለኝ አይደለም ካናቱ ከላይ ነው የሚታየው ጣሪያው ነው እየነደደ ያለው በአሜሪካ ብዙዎቹ አብያተ ክርስቲያናት እንዳየዋቸው ከሆነ ያው ከእንጨት የሚሰሩ ናቸው ይሄ ድንጋይ ነው ሲባል በጣም ተገርሜያለሁ እዛ ኦሃዮ አካባቢ የገብርኤልን አይቻለሁ በድንጋይ ከተሰሩ አብያተ ክርስቲያናት አሁን ለመቃጠልም ሁሉንም በአንድ ጊዜ ይደርስ ነበር ግን ከድንጋይ የተሰራ ቤተክርስቲያን ምን ይሆናል ተብሎ እንግዲህ አይገመትም መልካም አሁን ምን ላይ ደረሳችሁ ምንድነው እያሰባችሁ ያላችሁት በመጨረሻም አለን የምትሉትን መልእክት በመላው ዓለም ላይ ሆነው ለሚከታተሏችሁ ምዕመናን መልእክታችሁን አስተላልፋችሁ እንድትወርዱ የዘመድ ሚዲያ ይጋብዛችኋል የደረሳችሁበትንና ያያሰባችሁት የሄዳችሁበት ያላችሁትን ነገር ጠቅለል አድርገው በሚኒሶታ ቅዱስ ገብርኤል ወአርሴማ ቤተክርስቲያን አስተዳደርና ምዕመናን ስም መልእክታችሁን በመላው ዓለም ላይ ለሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያን ኤርትራውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ለሌሎችም ኢትዮጵያውያን መልእክታችሁን ታደርሱ ዘንድ እድሉን ልስጣችሁ እግዚአብሔር ይስጥልን ዘመዴ ከሁሉ በፊት ያው አፈላልገ ቤተክርስቲያኑ የተቃጠለው የኔ ቤተክርስቲያን ነው የደረሰው አደጋ የኔ አደጋ ነው ብለ ጊዜህን ሰዓትን ስለሰጠ እግዚአብሔር በእድሜ በጤና ይመልስልኝ የምፈልገው ትልቁ ምስጋና ይሄ ነው እኔ እውነት ለመናገር ብዙ አንዳንድ ጊዜ ያው እድሜ ጥሩ ነው ትላልቅ አባቶች ሲመርቁ ደስ ይላልና ብዙ የዚህ ፍላጎቱ የለኝም እውነት ለመናገርና ምኞቴን ግን እንደው እግዚአብሔር እድሜ እንዲሰጥ ምኞቴ ነው እውነት ለመናገርና ያው ያደክበት የኖርክበት ቤተክርስቲያን ነው ላንተ ምንም ልላልችልም ይሄን ስላደረክልን በጣም እጅግ አድርጌ ላመሰግንህ እፈልጋለሁ ሌላው ትልቁ ነገር እንግዲህ እኛ እግዚአብሔር በብዙ ረድቶናል ዘመዴ በዚህ ሚዲያም ያላችሁ ወገኖቻችን በብዙ ረድቶናል ስላችሁ እኛ የመጣ ነው ቤተክርስቲያን እናገለግላለን ብለን አልመጣንም እዚህ ስንመጣ የመጣ ነው ስራ ለመስራት ነው የመጣ ነው ቤተክርስቲያንም ወጪ ከፍላልን ገንዘብ ሰጣን አልመጣንም እዚህ የመጣ ነው በራሳችን ነው አጋጣሚ ሆኖ ምዕመናኖቻችን ያው እንደምታውቀው በየሄዱበት ምዕመናኖች ሀገራቸውን ባህላቸውን ሃይማኖታቸውን ተሸክመው ነው የሚሄዱት እና ተሸክመው የመጡትን ሃይማኖት እኛ መሃል ላይ ነው የገባን ከኛ በፊት የደከሙ በጣም ብዙ ሰዎች አሉ በጣም ብዙ ሰዎች አሉ እነሱን ላመሰግን እፈልጋለሁ እኛ መሃል ላይ ነው የገባን እኔ የመጣሁት ቤተክርስቲያን ለማገልገል አይደለም ግን አጋጣሚ ሆኖ እንዳልኩ ቅድም መሃል ላይ ገባሁኝና እግዚአብሔር ከሚወረወሩ ጠጠሮች መካከል አንዱን እንድወር ፈቀደልኝ እና ይሄ ነው የኔ ድርሻ ከዛ
በተለየ ግን እኛ የራሳችንን ስራ ሰርተን መኖር የምንችል ሰዎች ነን። እየኖርንም ያለነው በራሳችን ስራ ነው። እኔ ራሴ ስራ አለኝ፣ በራሴ ነው የምንቀሳቀሰው። ከቤተ ክርስቲያን የተለየ የማገኘው ነገር የለም። የቤተ ክርስቲያን ተጠቃሚ አይደለሁኝም፣ መሆንም አልፈልግም። እውነት ለመናገር ለምን ስራ የሚሰራበት ሀገር ላይ ነው ያለነው። ምንም ችግር የለውም። እንደ ኢትዮጵያ የስራ ችግር ቢኖር ወይ ቢሆን ጥገኛ ሆኜ ከቤተ ክርስቲያን የሆነ ነገር አገኛለሁ ብዬ አስብ ይሆናል። ግን ከዛ የተሻለ ስለማገኝ ስለምሰራ ቤተሰብም ስለማስተዳድር ቤተሰቦች ስላሉኝ ብዙ የዚህ የሚያጓጓኝ ነገር የለም። ቤተ ክርስቲያን ውስጥ የሚያጓጓኝ ነገር የለም። እውነት ለመናገር የኔም አለቃ እንደዚሁ ጠንካራ ሰራተኛ ናቸው። ስራችንን የምንሰራው ከስር ያሉ ካህናቶቻችን አሉ። እነሱም ስራቸውን ሰርተው ነው ይሄን ቤተክርስቲያን የምናገለግለው። ለዚህም ያደረስነው የራሳችንን ስራ እውነት ለመናገር እና ይሄንን ማጣራትም ማየትም ትችላለህ። ምንም ችግር የለውም። የምናገረው እውነት ስለሆነ ማለት ነው። እና አጋጣሚ ሆኖ እንዳልኩ ቅድም በጣም በትንሽ ሰዎች ነው ይሄን ቤተክርስቲያን የመሰረት ነው። ሁላችንም ከራሳችን ጭምር አውጥተን 7,000 ብር ያወጣለ 8,000 ብር ያወጣለ ይሄንን አውጥተን ነው እንግዲህ ቤተክርስቲያኑን እዚህ ያደረስነው። እና ክርስቲያን የትውልድ ቤተክርስቲያን ነው። እኔ እዚህ ርስት የለኝም፣ ጉልት የለኝም፣ የማገኘው ነገር የለም፣ ወይም ደግሞ ከዚያ ቆርሼ ሄዳለሁ የምለው ነገር የለኝም። እኔ እውነት ለመናገር እስከፈቀደልኝ ድረስ አገለግላለሁ። ከዛ በኋላ ደግሞ የሚመጣው ሰው ደግሞ ያገለግላል። የቤተክርስቲያን ድርሻ ይሄ ነው። እና ቤተክርስቲያኑ ይሄን ያህል ከደረሰ ነገ ምዕመናኖቻችን የሚጠቀሙበት ቤተክርስቲያን ነው። አንደኛ እዚህ ሀገር ያሉ ሰዎች የሚጠቀሙበት ቤተክርስቲያን ነው። ሁለተኛ ደግሞ የአንተን ሚዲያ የሚከታተሉ በተለያየ ዓለም የሚኖሩ ሰዎች ነገ እዚህ ቤተክርስቲያን መጥተው ሊጠቀሙ ይችላሉ። አናውቅም። እኔ እዚህ ቦታ መጣለሁኝ፣ አገለግላለሁኝ፣ እደርሳለሁኝ፣ እንዲሆናለሁ የእቅድም ፕላን የእግዚአብሔር ነው። እና ነገ ያንተን ሚዲያ የሚከታተሉ በመላው ዓለም ያሉ ሰዎች እግዚአብሔር ባወቀ መንገድ በረቂቅ ጥበቡ መጥተው የዚህ ቤተክርስቲያን ተገልጋይ ሊሆኑ ይችላሉ። ከዛስ በተረፈ እነሱ ብቻ አይደለም። ዛሬ እዚህ ሆነን እኮ ኢትዮጵያ ላይ ቤተክርስቲያን እናሰራለን አይደል እንዴ? ከኢትዮጵያ ያሉ ሰዎች ደግሞ እዚህ ሆነው ቤተክርስቲያን አሰርተዋል። የካሊፎርኒያ ቤተክርስቲያን ሲሰራ እኮ ለሰነ ይሰራው ከኢትዮጵያ ሳይቀር ያን ያላቸውን ከሌላቸው ላይ ቆርሰው ያው ታውቃላችሁ ያለውን ነገር የኛ ሰው እንኳን ገንዘቡን አይደለም ስጋውን ቆርሶ ይሰጣል። እና እንደዚህ ሆኖ የተሰራ ቤተክርስቲያን ነው። እና የመጀመሪያው ነገር በጸሎታችሁ በመላው ዓለም ያላችሁ በይበልጥ በዚህ በዘመዴ ሚዲያ ላይ የምትገኙ ወንድሞቼ፣ እህቶቼ፣ አባቶቼ ሁላችሁ በጸሎት እንድታስቡን የመጀመሪያው ነገር የምንለው ይሄንን ነው። ከዛ በተረፈ ደግሞ እንደምታውቁት እዚህ ሀገር ያለ ገንዘብ የሚሰራ ነገር የለም። ኢንሹራንሱም ከባድ ነው። እኛ አሁን ውስጥ ላይ የሰራ ነው ቤተ መቅደስ ለመሰራት ከ1 ሚሊዮን ብር ምናምን በላይ ነው ያወጣ ነው። የሚገርማችሁ ልብሱ በሉ መንበሩ በሉ እያንዳንዱ ሞዲፋይ አድርገን የሰራ ነው መቅደሱን ማለት ነው። እና በጣም ብዙ ወጪ ነው ያወጣ ነው። የነሱ መቅደስ የላቸው ነበር እና በጣም ብዙ ወጪ ነው ያወጣ ነው። እሱ ኢንሹራንስ ውስጥ የሚካተት አይደለም። እና ብዙ ወጪዎች አሉ። እጅግ በጣም ብዙ ወጪዎች አሉ። ይሄ የተሰራውን ቤተ መቅደስ የምታዩት እኛ የሰራ ነው። እነዚህ የምታዩት ስዕሎች ከኢትዮጵያ ተስለው የመጡ ናቸው። በቆዳ ተስለው የመጡ ናቸው። እና ይሄ የምታዩት ጠቅላላ በዚህ 12 ሐዋርያት አሉ። ዞራችሁ ስታዩ ፊት ለፊት ላይ የምታዩት እነዚህ ስዕሎች ከኢትዮጵያ ተስለው የመጡ በአጭር ጊዜ በምዕመናኖች እዚህ ባሉ በጣም ትንሽ በሆኑ ምዕመናኖች ወንድሞች ጥረት የመጣ እንትን ነው ውጤት ነው። ስለዚህ ወገኖቻችን በጸሎታችሁ እንድታስቡን። ከዛ በተረፈ ግን አሁን በዚህ ሆናችሁ የምትከታተሉ ውድ ቤተክርስቲያን ልጆች የሆናችሁ ያልሆናችሁም ጭምር ኢትዮጵያውያን፣ ኤርትራውያን ጎፈንድሚ ተከፍቷል። በዛ ላይ እያንዳንዳችሁ ጠጠር እንድትወረውሩ አዳችኋለሁኝ። ትልቁ መልእክት ይሄ ነው። የመጀመሪያውና ትልቁ ነገር ግን በጸሎት እንድታስቡን ይሄን እንድታደርጉልን ነው። ዘመዴ በድጋሚ እድሜ ይስጥ፣ እግዚአብሔር በእድሜ በጤና ይጠብቅ፣ ሚዲያህን ያስፋልህ። ከዚህ በላይ ወገኖችህን ቤተክርስቲያንህን የምታገለግልበትን ረጅሙን እድሜ ከሙሉ ጤንነት ከመላው ቤተሰብህ ጋር ይስጥ። ለሰጠህን ጊዜ ላፈላለከን ቤተክርስቲያን ለሰጠህን ሁኔታዎች ሁሉ እግዚአብሔር ብድሩን እንዲመልስልኝ በሁሉ ጊዜ በጸሎት አስባለሁ። ቤተክርስቲያንም ታስባለች። እግዚአብሔር ይስጥልን። አሜን። አባታችን እጅግ አድርጌ አመሰግናለሁ። እኔም እንደ ዘመድ ሚዲያ እንደ
ሰራዊተ ጌዲዮን ብቻ ሳይሆን እኔም እንደ አንድ የቤተክርስቲያን ልጅነቴ በደረሰባችሁ ስብራት በደረሰባችሁ አደጋ እጅግ አድርጌ ይሰማኛል። እኔ አሜሪካን ሀገር ሄጄ ነበረ፣ አንድ ሁለቴ ሄጃለሁ። በአሜሪካ ያለችው ቤተክርስቲያን ለኔ ያላትን ፍቅር ለኔ ያላትን ክብር ያየሁበት ነው። ስለ እውነት እኔ ተደብቄ ኋላ የቆምኩባቸው ቦታዎች ላይ እንዴት ተብሎ ወደፊት አምጥተው የሚያገኙኝ ካህናት ሲያለቅሱ፣ አባቶች እናቶች ሲያለቅሱ አይቻለሁ። የበዛ ፍቅር በተለይ ከህፃናት ጭምር ያገኘሁበት ነውና በምዕራቡ ዓለም ያለች ከኢትዮጵያ ውጭ ያለች ቤተክርስቲያን የድሆች መጽናኛ ናት። ሰዎች ሄደው ሐሳባቸውን ጭንቀታቸውን የሚያራግፉባት ናት። በጣም የአይምሮ እረፍት የምትሰጥ ሕክምና የምትሰጥ ቦታ ናት ቤተክርስቲያን ማለት ነው። ሰንደቅ ዓላማው ከውጭ ሲታይ ራሱ መስቀሉ ጉልላቱ ሲታይ ራሱ በባዕድ ሀገር የባዕድ ቋንቋ በሚሰማበት ምድር ላይ የራስን ቅዳሴ መስማት፣ የጣኑ ሽታ፣ የቃጭሉ፣ የጽናጽሉ፣ የደወሉ፣ የካህናቱ፣ የማህሌት፣ የሰዓታቱ፣ የጸሎተ ኪዳኑ፣ የዝማሬው፣ የስብከተ ወንጌሉ ይሄንን በባዕድ ሀገር ጨረቃ ላይ ሆኖ እንደ መስማት ማለት ነው እና እኔ በውጭ ያለችው ቤተክርስቲያን ለምዕመናን እንደምታስፈልግ እና የፈውስ ቦታ እንደሆነች አውቃለሁ። በዲሲ አካባቢ የእመቤታችን ቤተክርስቲያን መከፈት እና ደግሞ ክፍት ሆነ 24 ሰዓት የመንገደኛ ሁሉ እየመጣ እየገባ ጭንቀቱን እያራገፈ ሸክሙን እያራገፈ የሚሄድበት ቤተክርስቲያን ነውና በውጭ ያለች ቤተክርስቲያን የምትሰጠውን ጥቅም አሳምሬ ነው የማውቀው። ህፃናት የሚገናኙበት፣ ሰው ለሰው የሚገናኝበት፣ በሳምንት አንድ ጊዜ ምግብ የሚበላበት አጋፔ እንደ ቀላል አይደለም። ሰው ይርባል አይደለ? ከገንዘብም ከሀብትም ከምንም በላይ በውጭ ሀገር ሰው ነው የሚርበው። ብዙ ሰው ብዙ ብር ኖሮት ብዙ ሀብት ኖሮት ግን ሰው የለውም እና ሰው የሚገኝበት የሀገር ሰው የሚታይበት ቦታ ቤተክርስቲያን ነው። እሱ እንዳስተዳደሩ ይለያል። እንግዲህ ያው መልካም ቦታ ላይ መንፈሳዊ ቦታ ላይ ፈተና የማይጠፋ ነው። ከነ ፈተናችን ከነ ችግራችን ከነ ኩተታችን ከነ ምናችን ግን ቤተክርስቲያን መኖሯ ጠቃሚ ነው እና ስትቃጠል የትም ብትቃጠል አሜሪካን ብትቃጠል ኢትዮጵያን ብትቃጠል አውሮፓን ብትቃጠል ጨረቃም ላይ ብትቃጠል ቤተክርስቲያን ስትቃጠል ያማል። የእሳት አደጋ ደግሞ ከጥንት ጀምሮ የነበረ ነው ያለ ነው። ብዙ ታላላቅ ካቴድራል፣ ብዙ ታላላቅ ገዳማት፣ ብዙ ታላላቅ አብያተ ክርስቲያናት በሀገር ውስጥም ከውጭ ሀገርም በድንገተኛ የእሳት አደጋ ይመጣል። እንግዲህ ፈተና ነው። እንኳን በእሳቱ አለፈላችሁ፣ እንኳን በእሳቱ አለፈላችሁ። ከዚህ የባሰ ነገር ህዝብ ባለበት ህዝብ በተሰበሰበበት ቢመጣስ አንድ ሰው ሳይጎዳ አንድ ሰው ሳይነካ ይሄ መሆኑን ቀላል አይደለም። የሆነውን እሱ ያውቃል፣ እግዚአብሔር ያውቃል፣ እውነቱን እሱ ያውጣው። እናንተ ግን ሌላው ለሰራተኛ ደሞዙ ይገባዋል። የሚያገለግሉ ካህናት የሚያገለግሉ አባቶች ባገለገሉበት መጠን ደሞዝ ይገባቸዋል። ደሞዝ ማለት ለመመጻደቂያ ለምናምን ሳይሆን በረከትም እኮ ነው። እግዚአብሔር ቤት የሚያገለግሉ ካህናት በረከትም ነው። በዛ በሚገዙት እህል ልጆቻቸው የሚበሉት ጤናማ ሆነው ያድጋሉ። ሲሰረቅ ሲዘረፍ ሲበተን የተሰረቀው ለሌላ መጥፎ ዓላማ ሲውል ነው እንጂ የሚያበራየው በሬ አፉን አትሰሩ አይደል እንደ ተባለ። ስለዚህ አባቶቻችን ካህናት እናንተ ጥሩ ሀገር ስላላችሁ ለምዕመናኑ ብላችሁ ቤተክርስቲያኑ ሰርታችሁ በራሳችሁ እየተዳደራችሁ ነው። ቢሆንም አሳፋሪ አይደለም ማለት ነው። በደሞዝ በስነ ስርዓት ማገልገል ቤተክርስቲያንን ማሳደግ በቤተክርስቲያን ስም የግል ሀብትን የግል ንብረትን ማካበት እሱኛው ነው ነውር ነቀፌታ ያለበት እንጂ ይሄኛው በዚህኛው በኩል እንዳይሰማችሁ። እኔ ማረፊያዬ ናት። ምን ሚኒሶታ አልመጣሁም፣ ግን በመጣ ሄጄ የማርፍበት ነው። ወንድሞቼ ናችሁ፣ አባቶቼ ናችሁ። ይጠሉታል ተብሎ ይታሰብ የነበረ ቤተክርስቲያን ሄጃለሁ። ምን ያመጣሉ ብዬ ማለት ከመላቀስ ውጭ ምንም አላመጣም። የሚጠሉኝም የውሸት መሆኑን አውቄያለሁ። ይጠሉታል ተባለ እንጂ ሰዎቹ ጠላለሁ ሲሉኝ አልሰማሁም። እኔም ደግሞ ቀደም ብዬ ድርቅ ከማለት በስተቀር የግል ጸብ ከማንም ጋር የለኝም እና በደረሰባችሁ ነገር እጅግ በጣም እናዝናለን። የሚያጽናናው መልአክ ቅዱስ ገብርኤል እናንተንም ያጽናናችሁ ያበርታችሁ። ቅድስት አርሴማ ከእናንተ ጋር ትሁን።
እርግጠኛ ሆኜ የምነግራችሁ በእርግጠኝነት ያው የቀደመ ጥንካሬያችሁ አሁንም ይመጣል። የውጩንም የውስጡንም ሳታዩ ድጋሚ ትሰሩታላችሁ። ምንም በፊትም የማንንም እጅ አላያችሁም። አሁንም የሰው እጅ ስትጠብቁ አትፈሩትም። እናንተው አሁንም እግዚአብሔር ኃይሉን ከሰጣችሁ፣ ገንዘቡን ከሰጣችሁ፣ እድሜ ከሰጣችሁ እናንተው ትሰሩታላችሁ ብዬ ተስፋ አደርጋለሁ። ሌሎቻችሁም ይህን መርሃ ግብር የምትከታተሉ ሰዎች አይዟችሁ በሏቸው። በተለይ በአሜሪካ ያላችሁ አብያተ ክርስቲያናት አሁን ነው መደራረስ። እያንዳንዱ አብያተ ክርስቲያናት አሁን $10,000 ቢመድብ $5,000 ቢመድብ ወይም በሰንበት ቀን ቢለምን እና ለዚህ ለሚኒሶታ ቅዱስ ገብርኤል ቤተክርስቲያን ቢሰጥ ጥሩ ነበር። ለዚህ አልታደልንም፣ እኛ ብዙዎቻችን አልታደልንም። እንዲህ አይነት ግንኙነት የለንም፣ እንዲህ አይነት ፍቅር የለንም። ስለ እውነት ስንነጋገር ማለት ነው የለንም። መረዳዳት የለብንም። ወይ እንደሌሎቹ አብያተ ክርስቲያናት እንደሌሎቹ የእምነት ድርጅቶች የመሳሳብ አንተ ትብስ ከኔ አንተ የመባባል ነገር የለንም እና እንደ ግል ድርጅት እንደ ግል ሱቅ ስለሚያዩት ከዚህ የሚወጣ ገቢ ሌላ ቦታ ሌላ ሀገር ለሌላ ሃይማኖት የሄደ ስለሚመስላቸው እንጂ ምዕመናን ሳይለመኑ አብያተ ክርስቲያናት ከካዝናቸው አውጥተው መልሰው መገንባት የሚችሉት ነው። ይሄ ቢለመድ ደስ ይለኛል። እኔ የኢትዮጵያ ቤተክርስቲያን እንዲህ አይነት መሪ ብታገኝ፣ እንዲህ አይነት አስተዳደር ብታገኝ ብዬ ነው የማስበው። ምክንያቱም መሆን ያለበት እንደዚህ ነው። የኢትዮጵያ ቤተክርስቲያን ምዕመናኖቿ ድሆች አይደሉም። አብያተ ክርስቲያናቱ ድሆች አይደሉም። ባንካቸው ሲታይ የሚጨናነቀው ብር ይታወቃል። አብያተ ክርስቲያናቱ ማለት ነው። ግን ሁልጊዜ ልመና ሁልጊዜ ማካበት ስለለመድን ነው እንጂ መረዳዳት ቢኖር አሜሪካ ያሉት አብያተ ክርስቲያናት ብቻ ለሚኒሶታ ቅዱስ ገብርኤልና ለቅድስት አርሴማ ቤተክርስቲያን በቂዎች ናችሁ። እግዚአብሔር ይርዳችሁ። እግዚአብሔር ከእናንተ ጋር ይሁን። ክቡር አባታችንንም የነበረ ሰላምታ አቅርቡልኝ። ለሚኒሶታ ለአጥቢያው ምዕመናንም ደግሞ እግዚአብሔር ያጽናናችሁ፣ እግዚአብሔር ያበርታችሁ፣ ጤናውን ሀብቱን እድሜውን ይስጣችሁ። በርቱ፣ ያልፋል። ይሄ እንኳን በእሳት አለፈ በሞት በህይወት እንኳን ያልመጣ ብለው መልእክት አንዱን ቀን ያስተላልፉልኝ አውደ ምሕረት ላይ። እንግዲህ የሚቀጥለው ጊዜ ስንመጣ ሚኒሶታ መጥቼ እኔም እዛው አካባቢ ወይ ድንጋይ አቀብላለሁ ወይ ቀለም አቀብላለሁ፣ የራሴንም አስተዋጽኦ አደርጋለሁ ማለት ነው። እግዚአብሔር ያክብርልኝ አባታችን። ውድ የቻናላችን ተከታታዮች ለዕለቱ ያዘጋጀነው መርሃ ግብራችን ይህን ይመስል ነበረ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝ ለሌሎች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ እንላለን። መልካም ጊዜ ይሁንላችሁ።